ክብር ሁሉ ለጌታ ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ክብር ሁሉ ለጌታዬ ለኢየሱስ ክርስቶስ ይሁን። ዛሬ ደግሞ እንደገና በእግዚአብሔር ቸርነት በእግዚአብሔር ምሕረትና በእግዚአብሔር በጎነት እንደገና ወደፊታችሁ መጥቻለሁኝ። የጀመርነውን ትምህርት እንቀጥላለን። እንግዲህ እየተማርን ያለነው ትምህርት ለረጅም ተከታታይ ጊዜ የወሰደብን ነው። የሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11ን እየተመለከትን ምዕራፍ 9ንና ምዕራፍ 10ን ጨርሰን ባለፈው ምዕራፍ 11ን ቁጥር 1ን ጀምረናል። እንግዲህ እንደምታውቁት በመጽሐፍ ቅዱሳችን ከባዱ ክፍል የሚባለው 3ቱ ምዕራፍ ነው። እስራኤል የዳነችበትንና እስራኤል ያልዳነችበትን ምክንያት በዝርዝር የሚናገር ክፍል ነው። ምክንያቱም ክፍሉ ስለ እስራኤል ስለሆነ የሚናገረው። እንግዲህ እኛም የሰጠነው ርዕስ እስራኤል ትድናለችን የሚል አዎ የሚል ነው የሰጠነው ርዕስ። ምክንያቱም መዳን ለሁሉም የተፈቀደ ነው። እስራኤላዊ ሆነ፣ አይሁዳዊ ሆነ፣ ጥቁር ሆነ፣ ነጭ ሆነ፣ አሜሪካዊ ሆነ፣ ካናዳዊ ሆነ መዳን በእምነት እንደሆነ መጽሐፍ ቅዱስ ይናገራል። በልጁ በኢየሱስ ክርስቶስ ማመን እንደሆነ የእግዚአብሔር ቃል ይናገራል። እነሱ ግን በክርስቶስ ኢየሱስ ሳይሆን በእምነት ሳይሆን በሕጉ ወይንም 39ኙን መጽሐፍ በማንበብ የብሉይ ኪዳንን ሕጉን በመጠበቅ ነው የምንድነው ብለው ሲከራከሩ እንመለከታለን። ጳውሎስ አዲስ ኪዳን አልተጻፈም ነበረ። የብሉይ ኪዳንን መጽሐፍ እያነሳ የራሳቸውን መጽሐፍ እያነሳ መዳን በእምነት እንደሆነ ይነግራቸዋል። ሐዋርያ ጳውሎስ እንደ መዳን በእምነት ከሆነ በሕጉ ካልሆነ እንግዲህ ምዕራፍ 9 ቁጥር 6 ላይ እግዚአብሔር ቃሉን ሽሯል ማለት ነው ብለው ጥያቄ ያነሳሉ። እግዚአብሔር ቃሉን አልሻረም። እግዚአብሔር ቃሉን አልሻረም። ያልሻረበትን ምክንያት በዝርዝር ይነግራቸዋል። እናንተ ስላላመናችሁ እንጂ እስራኤላዊ ሁሉ እስራኤላዊ አይደለም፣ ከእስራኤል የተወለደ ሁሉ የእግዚአብሔር ልጅ አይደለም። የእግዚአብሔር ልጅ ለመሆን ከእስራኤል ሀገር እንደተወለዳችሁ ሁሉ የእግዚአብሔር ልጅ ለመሆን ደግሞ በክርስቶስ ኢየሱስ ዳግም መወለድ አለባችሁ። በክርስቶስ ኢየሱስ ዳግም ካልተወለዳችሁ አትድኑም ብሎ ይነግራቸዋለኝ። ከዛ በኋላ እንደገና ወርደው ደግሞ ምዕራፍ 9 ቁጥር 14 ላይ እንደዛማ ከሆነ በቃ እግዚአብሔር አመፅ አለበት ማለት ነው፣ እግዚአብሔር አምጿል ማለት ነው የሚል ከባድ ቃል ሲያነሱ እንመለከታለን። በእግዚአብሔር ዘንድ አመፅ የለም ብሎ ጳውሎስ ለዚያም መልስ ሲሰጣቸው በደንብ በጥልቅ በዝርዝር ተመልክተናል። ወደኋላ ሂጄ እንደገና መናገር ስለማልችል ማለት ነው። ከዛ ደግሞ አሁን ምዕራፍ 11 ላይ ሌላ ጥያቄ ያነሳሉ። ምንድን ነው የሚያነሱት? ቁጥር 1 ላይ እግዚአብሔር ሕዝቡን ጥሏቸዋል ማለት ነው። መዳን እስራኤልን ካላካተተ፣ መዳን አይሁዳውያንን ካላካተተ፣ መዳን የእስራኤልን ሕዝብ ካላካተተ፣ የዕብራውያንን ሕዝብ ካላካተተ እግዚአብሔር ሕዝቡን ጥሏቸዋል ማለት ነው የሚል ጥያቄ ያነሳሉ። ሐዋርያ ጳውሎስ ለዚያ ደግሞ መልስ ይሰጣቸዋል ማለት ነው። ወገኖች ሆይ እንዳንረሳ መልስ የሚሰጣቸው ሐዋርያ ጳውሎስ ያን ጊዜ አዲስ ኪዳን ገና በመጻፍ ላይ ነው፣ አልተጻፈም። እየነገራቸው ያለው እያስረዳቸው ያለው ከራሳቸው ከብሉይ ኪዳን መጽሐፍ ነው። ምክንያቱም የብሉይ ኪዳን መጽሐፍ ጥላ ነው። እንዴት እንደሚዳን በክርስቶስ ኢየሱስ አምኖ እንደሚዳን እያንዳንዱን እየዘረዘረ ከብሉይ ኪዳን ኢሳይያስ 53ን እያነሳ ኢሳይያስ 26ን እያነሳ እንደገና ደግሞ ሌሎቹንም የብሉይ ኪዳን መጽሐፍ ከአሞጽ ከሆሴ እያነሳ በደንብ እየጠቀሰ ኢሳይያስ እንዲህ ብሏል፣ ኤርሚያስ እንዲህ ብሏል፣ ሆሴ እንደዚህ ብሏል እያለ የብሉይ ኪዳን መጽሐፍን ከዘሌዋውያን ከዘዳግም እያነሳ ከዘጸአት እያነሳ ያስረዳቸው እንደነበረ በደንብ በጥልቀት ተመልክተናል። ወደኋላ ሂዳችሁ ተመልከቱት። መዳን ሕጉን በመጠበቅ በመታገል በመፍጨርጨር በራስ አቅም ሳይሆን በክርስቶስ ኢየሱስ በማመን እንደሆነ በደንብ አድርጎ ያስረዳቸዋል። ስለዚህ ዛሬ የምንመለከተው ባለፈው የጀመርነውን ምዕራፍ 11 ቁጥር 1 እስከ 6 ያለውን ነው ዛሬ የምንመለከተው። ባለፈውም የተወሰነ ጨረፍ አድርገን አይተነዋል። አንድ ላይ አድርገን ዛሬ ከቁጥር 1 እስከ 6 ያለውን
እንመለከታለን። አነበዋለሁኝ። ሮሜ ምዕራፍ 11 ቁጥር 1 እስከ 6 ያለውን ቃል አነበዋለሁኝ። እንዴት ደስ የሚል መሰላችሁ! የእግዚአብሔር ቃል ምን ይላል? እንግዲህ እግዚአብሔር ሕዝቡን ጣላቸውን እላለሁ? አይደለም፣ እኔ ደግሞ እስራኤላዊ ነኝና ከአብርሃም ዘር ከቢንያም ወገን ነኝና። እንዴ እግዚአብሔር ሕዝቡን አልጣላቸውም እኮ ነው የምላችሁ። እናንተ ጥሏቸዋለሁ አይደል ብትሉት፣ አልጣላቸውም። እንዳልጣላቸው እኔ ምስክር አለሁ። እኔን አታዩኝም ወይ? እኔ እኮ ምንድን ነኝ? እስራኤላዊ ነኝ። ይሄው ያለመጣሉን ምስክርን ያለው እስራኤላዊ ነኝና። ከዛስ ከአብርሃም ዘር፣ ከዚያስ ከቢንያም ወገን ነኝ። ከላይ ጀምሮ እስከ ታች ድረስ በዝርዝር ይናገራል። እንዴ ልንገራችሁ፣ እኔ እኮ እስራኤላዊ ነኝ። እንዳልጣለ እኔ ራሴ ምስክር ነኝ። ልንገራችሁ፣ እስራኤላዊ ነኝ። እስራኤላዊ ብቻ አይደለም፣ ከአብርሃም ዘር ነኝ። ከአብርሃም ዘር ብቻ አይደለም፣ ከታች እንደገና ከቢንያም። ቢንያም ማለት 12ቱ ነገድ 722 ከክርስቶስ ልደት በፊት በአሦራውያን 10ሩ ነገድ ሲጠፉ 2ቱ ነገድ ብቻ ነው ያልጠፉትኝ፣ ይሁዳና ቢንያም። ከሚታወቁት ወገን እኮ ነኝ እኔ። ከቢንያም ወገን እኮ ነኝ እኔ። ከሚታወቁት አልጣላቸውም። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። ቁጥር 2 ያወቃቸውን አልጣላቸውም። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደከሰሰ አታውቁምን? ጌታ እግዚአብሔር ነቢያትህን ገደሉ፣ መሠዊያዎችን አፈረሱ፣ እኔም ብቻዬን ቀረሁ፣ ነፍሴን ይሿታል። ነገር ግን አምላካዊ መልስ ምን አለው? ለባኦል ያልሰገዱትን 7,000 ሰዎች ለእኔ አስቀርቻለሁ። እንደዚሁም በአሁኑ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉኝ። በጸጋ ከሆነ ግን ከሥራ መሆኑ ቀርቷል፣ ጸጋ ያለዚያ ጸጋ መሆኑ ቀርቷል ይላል። ወገኖች ሆይ ዛሬ የምንመለከተው 3 ማስረጃዎችን ነው ሐዋርያ ጳውሎስ የሚነግረን። አንደኛው ማስረጃ ምንድን ነው? እግዚአብሔር ሕዝቡን አልጣላቸውም ይነግራቸዋል። አልጣላቸውም፣ እኔ መሰክራለሁ። ሁለተኛ አስቀድሞ ያወቃቸውን ሕዝብ ምን አላላቸውም? አልጣላቸውም። በሦስተኛ ደረጃ ኤልያስን ከብሉይ ኪዳን ያነሳና እስራኤልን የከሰሰበትን ያነሳና እሱ ያላወቀው ነገር አለ። እኔ ግን ሕዝቡን እንዳልጣልኩኝ እኔ ማስረጃ ሰጣችኋለሁ። 7,000 ቅሬታዎች እንዳሉ እሱ አያውቅም ነበረ። እስራኤል በሙሉ እንደጠፋ እንደተሳሳተ ነው የሚያውቀው። እሱ አላወቀም እንጂ እኔ ግን 7,000 ለእኔ ያስቀሩኝ ሰዎች ነበሩ ብሎ 3 ማስረጃዎችን ሲናገር እንመለከታለን። እነሱን ነው ዛሬ በትንታኔ የምንመለከተው። እንጸልያለን። እናመሰግንሃለን አባት ሆይ፣ ስምህ የተባረከ ይሁን። ክብር ላንተ ይሁን። ዛሬ ደግሞ ቃልህን አስተምረን። ከሁሉ የማንሰውን ልጅህን እኔን አስበኝ። ክብር ሁሉ በሰማይ በምድር ለአንተ ብቻ ይሁን። አየሩን ተቆጣጠር። ይህንን ቃል የሚሰሙ ሁሉ መልእክት ይሁናቸው፣ ሙላት ይሁናቸው፣ መልስ ይሁናቸው፣ ፈውስ ይሁናቸው። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም ነው የሚለው። እንግዲህ እንደነገርኳችሁ ዛሬ 3 መልስ ነው ሐዋርያ ጳውሎስ ከቁጥር 1 እስከ 6 የሚሰጣቸው መልስ። አንዱ ምንድን ነው? እግዚአብሔር ሕዝቡን አልጣለም ነው። እግዚአብሔር ሕዝቡ ምን አላለም? አልጣለም። እኔ ምስክር አለው ነው ወገኖች ሆይ። ከዛስ ሁለተኛው አስቀድሞ ያወቃቸውን ሕዝቦች ደግሞ ምን አላላቸውም? አልጣላቸውም ነው። ሶስተኛ እስራኤል በሙሉ እንደጠፋ ነው የከሰሰው። ኤልያስ አላወቀም እንጂ 7,000 ሰዎችን ለእኔ ያስቀርቻለሁ። ዛሬም እንደዚሁ እስራኤል እንደጠፋች ቢታሰብም ለእኔ ቅሬታዎችን አስቀምጫለሁ ነው መልሱ እየነገረ ያለው። ስለዚህ እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። ወገኖች ሆይ በጣም በመጽሐፍ ቅዱሳችን ውስጥ በደንብ አድርገን ልናስባቸው የሚገቡ 2 ቃላቶች አሉ። ጥሩ አንባቢ ሁልጊዜ አንድን ነገር በሚያነብበት ጊዜ ና የምትለዋን ቃል በደንብ ማንበብ አለበት። ምክንያቱም በግሪኩ ቃል ና የምትለውና ጋር የምትለው ቃል ሁለቱ አንድ ናቸው። ለምን? ሁለቱ አንድ ፊደል የሆኑበት ምክንያት ከላይ ከሚነበበውና
ከታች ካለው ጋራ የሚያያይዙ ቃላቶች ናቸው፣ ሌላ ነገር አይደለም። ስለዚህ ቁጥር 1ን በምንመለከትበት ጊዜ እኔ ደግሞ እስራኤላዊ ና ይላል። እስራኤላዊና ከአብርሃም ዘር ከቢንያም ወገን ነኝና። አያችሁት? በደንብ አድርጎ ነው እግዚአብሔር ሕዝቡን ጥሏል? አልጣለም። ማስረጃ እኔ ያለሁላችሁ፣ ሕዝቡን እንዳልጣለ እኔ ምስክር ነኝ። እኔ እኮ እስራኤላዊ ነኝ። እስራኤላዊና ይላል። እስራኤላዊና ከአብርሃም ዘር ነኝ። የአብርሃምን ዘር ጥሏል የምትሉት? አልጣለም። ይሄው እኔ ምስክር። ከአብርሃም ዘር እንደገናስ 10 ነገድ ሲጠፋ የታወቁት 2 ቢንያምና ይሁዳ አይደሉ? ከሚታወቁት ከቢንያም ወገን ነኝ። እግዚአብሔር ሕዝቡ ምን አላለም? አልጣለም። ምስክር ነው ያለሁላችሁ ይላል። አንደኛ ሕዝቡ ምን አላለም? አልጣለም። ባለፈው በደንብ በዝርዝር አስቀምጨዋለሁ። ቁጥር 2 እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። በሁለተኛ የሚያስረዳው ምንድን ነው? ተመልከቱ። እግዚአብሔር አስቀድሞ ያወቀውን ሕዝብ አልጣለም ነው። ይሄ ቃል በጣም ትልቅ ምስጢር ያለው ቃል ነው። አስቀድሞ ማወቅ የሚል ቃል እንመለከታለን። እንግዲህ አስቀድሞ ማወቅ የሚለውን ቃል ስንመለከት የግሪኩ ቃል ፕሮኖስኮ ነው የሚለው። ምን ማለት ነው? እኔም አላቅም። እንግዲህ መጽሐፍ ቅዱስ የሚያስተምሩ ሰዎች ነው ይህንን የሚናገሩት። ፕሮኖስኮ ማለት አስቀድሞ ማወቅ ማለት ነው። ምን ማለት ነው አስቀድሞ ማወቅ ስንል? በደንብ መታየት ያለበት ሐሳብ ነው ይሄ ቃል። ብዙውን ጊዜ ይሄንን ነገር ስንጠቀምበት ወይ ሌሎች ሲጠቀሙበት እንሰማለን። ምን የሚለውን ቃል? አስቀድሞ ማወቅ የሚለውን ቃል ማለት ነው። ብዙውን ጊዜ አስቀድሞ ማወቅ የሚለውን ቃል መጽሐፍ ቅዱስ ከደህንነት ጋር ተያይዞ እናገኘዋለን። ይሄም ደግሞ እግዚአብሔር ካለው ችሎታ አንዱ አስቀድሞ ማወቅ ነው። ጌታ የተመሰገነ ይሁን። ምን ማለት ነው? የሚሆነውን ነገር ሁሉ ከመሆኑ በፊት እግዚአብሔር አስቀድሞ ምን ይላል? ያውቃል ነው። መጽሐፍ ቅዱሳችን ስለ እግዚአብሔር ቅድመ ዕውቀት ሲናገር ምን ይላል? ዓለም ሳይፈጠር በፊት ይላል። ስለዚህ ከዘላለም ዘመናት በፊት እያለ ያስቀምጣል። የእግዚአብሔርን ማወቅ ዘላለማዊ እንደሆነ ትናንትና የተነሳ የዛሬ ዓመት፣ የዛሬ 10 ዓመት፣ የዛሬ 8 ዓመት፣ የዛሬ 100 ዓመት ሳይሆን ዓለም ሳይፈጠር በፊት ከዘላለም ዘመናት በፊት እግዚአብሔር አዋቂ እንደሆነ ይናገራል። ስለዚህ በአንደኛ ወገኖች ወይ ቅድመ ዕውቅናውን ይነግረናል። እግዚአብሔር ቀድሞ አዋቂ እንደሆነ። ሁለተኛ እግዚአብሔር መረጃ የሚሰጥ ብቻ አይደለም፣ መረጃ የሚናገር ብቻ አይደለም። ምን ማለት ነው? ለምሳሌ በየሀገሩ የደህንነት መስሪያ ቤቶች አሉ። ዋናው ስራቸው ምንድን ነው? መረጃ መሰብሰብ ነው። ድሮ በሀገራችን ነጭ ለባሽ ወይንም ጆሮ ጠብ የሚባሉ ሰዎች እንዳሉ እናውቃለን። ዛሬ ደግሞ በዘመናዊ አጠራር ሲአይኤ፣ ሞሳድ፣ ኬጂቢ፣ ሲአይዲ የሚባሉ ወገኖች በየአገሩ የሴኪሪቲ መዋቅሮች እንዳሉ እናውቃለን። እንደውም አሁን እንደ ድሮ ሰዎች ጠጋ ብለው ስታወሩ አይደለም የሚሰሟችሁ እነዚህ ነጭ ለባሽ የተባሉት። አሁን በቴክኖሎጂ ታግዘው ምን እንደምንበላ፣ ምን እንደምንጠጣ፣ ምን እንደምንሰራ፣ እንቅስቃሴያችን ከማን ጋር እንደተገናኘን፣ ስልካችን ውስጥ ገብተን ምን እንዳየን፣ ምን ዌብሳይት ተጠቅመን ምን እንደተመለከተን እያንዳንዱ መረጃ አላቸው። እነዚህ ሰዎች መረጃን ካገኙ በኋላ ጥፋት እንዳይደርስ ቀድመው ያንን ነገር በቁጥጥር ያውሉታል ማለት ነው። ስለዚህ እነዚህ ሰዎች ያላቸው ምንድን ነው? መረጃ ነው። እዚህ ጋር ስለ እግዚአብሔር ፕሮኑስኮ ብሎ ስለ እግዚአብሔር ቅድመ ዕውቅና ሲናገር እየነገረን ያለው ስለ መረጃ ብቻ አይደለም። እውነት ነው፣ እግዚአብሔር ማን እንደሚድን ማን እንደማይድን ያውቃል። መቼም ስለ እግዚአብሔር ዕውቅና ልንደራደር አንችልም፣ ምክንያቱም ጉዳዩ ከዚህ ያለፈ ስለሆነ። ነገር ግን ይሄ ቃል ምንድን ነው የሚያሳየን? ማወቅ የሚለው ከመረጃ ባሻገር በተራክቦ በግንኙነት ማወቅ ማለት ነው። ምክንያቱም ይህንኑ ቃል መጽሐፍ ቅዱሳችን ሲናገርናል፣ አዳምም ሚስቱን አወቃት ይላለኝ።
እንደገና ይህንኑ ቃል ራሱ ማቴዎስ ምዕራፍ 1 ላይ ማርያምም የበኩር ልጇን እስክትወልድ ድረስ ዮሴፍም አላወቃትም ነበር ይላል። ምን እያለን ነው? ይሄ ማወቅ መረጃዊ ብቻ ሳይሆን ተራክቧዊ እውቀት ነው። ግንኙነታዊ ህይወታዊ እውቀት ነው ወገኖች። ይህንን ቃል ልዩ የሚያደርገው ምንድን ነው ስንል ለምሳሌ እግዚአብሔር ከህዝቡ ጋር ቃል ኪዳን ሲገባ እንመለከታለን። ከህዝቡ ጋር ቃል ኪዳን ሲገባ ምን እያደረገ ነው? እየተጋባ ነው ማለት ነው። ስለዚህ አወቃቸው ስንል የቃል ኪዳኑን ህዝብ ዲቴል ተግባራዊ ዘለዓለማዊ በሆነ ቅርበታዊ በሆነ እውቀት አወቃቸው እያለን ነው እንጂ እሱንም አውቀዋለሁ እንትናንም አውቃታለሁ እንትናንም አውቃቸዋለሁ ማለት አይደለም። ከዛ ያለፈ የጠለቀ እጅግ በጣም የጠለቀ እውቀት አለው ነው መጽሐፍ ቅዱስ የሚለው። ለምሳሌ እግዚአብሔር ቃል አሞጽ ምዕራፍ 3 ቁጥር 1 የእስራኤል ልጆች ሆይ እግዚአብሔር በእናንተ ከግብፅ ምድር ባወጣው ወገን ሁሉ ላይ የተናገረውን ይህንን ቃል ስሙ። እንዲህም ብሏል፣ እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቂያችኋለሁ። ከምድር ወገን ሁሉ እናንተ ብቻችሁን አውቂያችኋለሁ። ስለዚህ ስለ ኃጢአታችሁ ሁሉ እበቀላችኋለሁ። ከምድር ወገን ሁሉ ለይቼ እናንተ ምን አድርጊያችኋል? አውቂያችኋለሁ። ስሙኝ፣ ይሄ እኛ የምናውቀውን እውቀት አይደለም እግዚአብሔር አውቂያችኋለሁ የሚለው። ምክንያቱም ምድር ላይ በጣም ብዙ ህዝብ አለ፣ ብዙ ወገን አለ፣ ብዙ ቋንቋ ያለው ብዙ ነገድ የሆነ ህዝብ አለ። እግዚአብሔር ሌሎችን አያውቃቸውም እያለን ነው? አይደለም። ምድር ላይ ምንም ሰው የለም እያለ ነው? አይደለም። ሌላ ህዝብ አለ፣ ሁሉንም ያውቃል። እናንተን ግን ብቻችሁን ምን አድርጌ ከሌላው ህዝብ ለይቼ ምን ብያችኋለሁ? አውቂያችኋለሁ። ለይቶ ያውቃል እያንዳንዱን። እና ደግሞ ብቻቸውን ማወቅ ሳይሆን ተራክባዊ የሆነ ውስጣዊ የሆነ የተሳሰረ የውስጥ የሆነ እውቀት ማለት ነው። ቅርበትን የሚያሳይ ማለት ነው። ስለዚህ የእናንተን ኃጢአት ስመለከት እንደ ሌሎች አይደለም የማየው፣ የእናንተን ኃጢአት እበቀላለሁ ይላል። አለቃችሁም እቀጣችኋለሁ ይላል። ለምን? እናንተን ከሌላው ህዝብ ለይቼ ምን ብያችኋለሁ? አውቃችኋለሁ ይላል። እየነገራችኋለሁ፣ አውቃችኋለሁ እየነገራችሁ ያለው ስለ እስራኤል። ይሄ ማወቅ ተራክቧዊ እውቀት ነው ወገኖች ሆይ። ቅርበትን የሚያሳይ የተለየ እውቀት ነው ወገኖች ሆይ። ዝም ብሎ ውጫዊ ማንነትን ከማወቅ ያለፈ እውቀት ነው። ስለዚህ እግዚአብሔር አስቀድሞ ያወቃቸውን ህዝብ ምን አላላቸውም? አልጣላቸውም። እስራኤልን አስቀድሞ ያወቀውን ህዝብ ምን አላለም? አልጣላቸውም። አልጣላቸውም ሲል የእግዚአብሔርን ምርጫ ነው የሚያሳየን። ምን ማለት ነው? ለምሳሌ ሮሜ ምዕራፍ 8 አስቀድሞ ያወቃቸውን ይላል። አስቀድሞ ያወቃቸውን ህዝብ የልጁን የክርስቶስን መልክ እንዲመስሉ አስቀድሞ ጠራቸው ይላል። አስቀድሞ የጠራቸውን ደግሞ እነርሱን ደግሞ ምን አደረጋቸው? አጸደቃቸው ይላል። አስቀድሞ የሚል ለይቼ መርጬ ከሌላው ህዝብ ብያችኋለሁ፣ ጠርቻችኋለሁ ማለቱ ነው እንጂ እነንትናን ማለቱ አይደለም። ከዚያ ያለፈ ነው ወገኖች ሆይ። አስቀድሞ ያወቃቸውን ሲል ከዚያ ያለፈ እውቀት ነው። እንትናን አውቀዋለሁ ከሚል ያለፈ እውቀት ነው ወገኖች። አንዳንድ ሰዎች ምን ያደርጋሉ? ይህንን ሲተረጉሙ በደህንነት ውስጥ የሰውን ተሳትፎ፣ የሰውን ነፃ ፈቃድ የሚለውንም ዋጋ መስጠት ስለሚፈልጉ እግዚአብሔር ማን እንደሚጸድቅና ማን እንደማይጸድቅ አስቀድሞ ያውቃል ይላሉ። እነንትና ይድናሉ፣ እነንትና ደግሞ አይድኑም ብሎ እግዚአብሔር አስቀድሞ ያውቃል ይላሉ። ወገኖች ይሄ አይደለም፣ ይህን አይደለም የሚለው መጽሐፉ። እግዚአብሔር አስቀድሞ ገና ከጥንት መምረጡን የሚያሳይ ቃል ነው። ከጥንት ጀምሮ እግዚአብሔር መራጭ መሆኑን የሚያሳይ ነው። ስለዚህ እስራኤል ውስጥ በጣም ብዙ ህዝብ አሉ የሉም? በጣም ብዙ ህዝብ። የተጣለ ህዝብ አለ የለም? በጣም ብዙ የተጣለ ህዝብ አለ እስራኤል ውስጥ። ለምንድን ነው የተጣሉት? ስላልተመረጡ ነው። ያወቃቸውን ግን ምን አላላቸውም? አልጣላቸውም። እግዚአብሔር ህዝቡን አልጣለም። አንድ ሁለተኛ፣ እግዚአብሔር አስቀድሞ ያወቃቸውን እስራኤላውያንን ምን አላላቸውም? አልጣላቸውም።
ሲፈልግም ይጥል ሲፈልግም ያነሳ አይደለም። አስቀድሞ ያወቃቸውን አልጣላቸውም ነው። ወገኖች ሆይ ጌታ የተመሰገነ። ስለዚህ እስራኤል ውስጥ የተጣሉ አሉ፣ በጣም ብዙ አሉ። ነገር ግን የተጣሉት ስላልተመረጡ ነው። ያወቃቸውን ግን ምን አላላቸውም? አልጣላቸውም። ይሄ በጣም ትልቅ ፖይንት ልንሰጠው የሚገባ ነገር ነው። ስለዚህ አንደኛ እግዚአብሔር ሕዝቡን አልጣለም። እኔ ምስክር ነኝ። እስራኤላዊና ከአብርሃም ዘር ከቢንያም ወገንን ያለው ምስክር እንዳልጣለ፣ ሐዋርያትን ተመልከቱ እንዳልጣለ፣ አሁንም እየዳሉ ያሉትን ተመልከቱ እንዳልጣለ ያ ማስረጃ ነው። ሁለተኛ እግዚአብሔር አስቀድሞ ያወቃቸውን ሕዝብ ምን አላላቸውም? እስራኤላውያንን አልጣላቸውም። የተጣሉት ለምንድን ነው? የተጣሉት ያልተመረጡት ናቸው። እምቢ ያሉት ናቸው። ጠርቷቸው አንመጣም ያሉት ናቸው። እግዚአብሔር ሁሉ እንዲድን እጁን ዘርግቷል ነው የሚለው መጽሐፍ ቅዱስ። ሶስተኛ ማስረጃ ያመጣልኝ እግዚአብሔር ሕዝቡን እንዳልጣላቸው ሶስተኛ ማስረጃ ኤልያስን ያመጣል። መጽሐፍ ስለ ኤልያስ በተጻፈው የሚለውን በእግዚአብሔር ፊት እስራኤልን እንዴት እንደከሰሰ አታውቁምን ይልና ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችህን አፈረሱ፣ እኔም ብቻዬን ቀረው፣ ነፍሴንም ይሿታል አለ። ነገር ግን አምላካዊ መልስ ምን አለው? ለባኦል ያልሰገዱትን 7,000 ሰዎች ለእኔ አስቀርቻለሁ አለው። ቁጥር 2-4 ነው ያነበብኩላችሁ። አሁን አንድ ተሞክሮ ከብሉይ ኪዳን ከኤልያስ ታሪክ ውስጥ ይጠቅስልናል ማለት ነው። እየጠቀሰ ያለው እዚህ ጋር እየተናገረ ያለው እግዚአብሔር ሕዝቡን እንዳልጣለ ለማጽናት እየተናገረ ነው። ኤልያስ እስራኤልን ባሰበ ቁጥር ባኦልን አምልከው እስራኤል የበዓል ነቢያትን አምልከው ተሳስተዋል፣ ጠፍተዋል። እስራኤል ስታለች፣ እስራኤል እግዚአብሔርን ትታለች እያለ እየከሰሰ ነው። ሁሉም ጠፍተዋል እያለ ነው። ክሱን ስሙት። ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችህንም አፈረሱ፣ እኔም ብቻዬን ቀረው አለ። ያን ጊዜ መልስ መጣለት። ለማን? ለኤልያስ። መልሱን ደግሞ ጳውሎስ ምን ብሎ የጠራዋልኝ? አምላካዊ መልስ ይለዋልኝ። መለኮታዊ የሆነ መልስ መጣለት። ሲመጣለት የማይጠብቀው መልስ፣ ያልጠበቀው መልስ ነው የመጣለት። ምክንያቱም ኤልያስ ብቻ አይደለም፣ ሌሎቹም ሰዎች ብትጠይቁ እስራኤል በድሏል ነው የሚሉት፣ እስራኤል ተሳስቷል ነው የሚሉት። አምላካዊ መልስ ግን ምን ይላል ነው? አምላካዊ መልስ ሲመጣ ለባኦል ያልሰገዱ፣ ለአጋንንት ያልሰገዱ፣ ለመናፍስት ያልሰገዱ 7,000 ሰዎችን ለእኔ አስቀርቻለሁ አለው። ወገኖቼ ትልቁ ምስጢር ያለው እዚህ ጋር ነው። እግዚአብሔር ቅሬታዎች አሉኝ ነው እያለ ያለው። አንተ አላወቅም እንጂ እኔ ያስቀሯቸው ሰዎች አሉ፣ ያልሰገዱ ቅሬታዎች አሉኝ ነው። እግዚአብሔር ቅሬታዎች አሉኝ ሲል እንግዲህ በዛን ዘመን እስራኤላውያን በጣም ብዙ ሕዝብ ናቸው። 12ቱ ነገድ እንግዲህ ያን ምድር የሞሉ ሕዝብ ናቸው። 12 ነገድ መዓት ሕዝብ ናቸው። ግን ከዚያ ሁሉ ሕዝብ 7,000 ብቻ ነው የቀረው ብሎ እግዚአብሔር ይናገራል። 7,000 ከቀረ ከሕዝቡ ጋር ሲተያይ ትንሽ ሕዝብ ነው ማለት ነው። ከ12ቱ ነገድ ምድርን ከሸፈነ እስራኤልን ከሸፈነው ሕዝብ ሁሉ 17,000 ቀረ ማለት ትንሽ ሕዝብ ነው የቀረው። 7,000 ከቀረ ከሕዝቡ ጋር ሲተያይ በጣም ትንሽ ነው። እግዚአብሔር ግን ያለው አይዞህ ኤልያስ 7,000 ብርቶች አሉኝ፣ 7,000 የጨከኑ አሉኝ፣ 7,000 ጀግኖች አሉኝ አይደለም ያለው። እኛ የእግዚአብሔር ነን ከእግዚአብሔር ውጭ አንሰግድም ያሉ 7,000 ሰዎች አሉኝ አይደለም ያለው። ክፍሉን በደንብ ስንመለከተው 7,000 ቀርተውኛል አይደለም ያለው። 7,000 ለእኔ አሉኝ አይደለም ያለው። የዚህ ሐሳብ ዋናው ቁም ነገሩ እዚህ ጋር ነው። አምላካዊ መልስ ያለው ለባኦል ያልሰገዱ 7,000 ሰዎችን ለእኔ አስቀርቻለሁ። አስቀሪው እግዚአብሔር ነው። አስቀሪው እነሱ አይደሉም። እኔ አስቀርቻለሁ፣ መርጬ አስቀርቻለሁ። ወገኖች ወይ ትልቁ ሂሳብ ያለው ለእኔ አስቀርቻለሁ የሚለው ነው። እኔ አስቀርቻለሁ ነው። እነሱ ቀርተውልኛል አይደለም፣ እኔ ነኝ ያስቀረዋቸው። ታዲያ የሚነሳው ጥያቄ ምንድን ነው? ሁሉ ለባኦል ሲሰግዱ እነዚህ ብቻ እንዴት አልሰገዱም የሚል ጥያቄ ይነሳል።
መልሱ 7,000 ሰዎች ያልሰገዱ የተጠበቁ ሰዎች ናቸው። እነዚህን ደግሞ ለራሱ ጠብቆ አስቀርቷቸዋል። ማን? ራሱ እግዚአብሔር። እነሱ ቀርተዋል አይደለም፣ ራሱ እግዚአብሔር ጠብቆ አስቀርቷቸዋል ነው። ይሄ የእነሱን ብርታት ሳይሆን የሚያሳየው የእግዚአብሔርን ስራና የእግዚአብሔርን ብርታት ነው የሚያሳየው። ከነሱ የሆነ ነገር የለም። እንግዲህ እስራኤል ሁሉ ስቷል፣ ሁሉ ለባኦል ሰግደዋል፣ አለቀ በተባለበት ጊዜ ነቢዩ የእስራኤል ነቢይ የታወቀው ነቢይ አላወቀም ነበር 7,000 እንደቀሩ። በሚስጥር አብድዩ 50 ነቢያቶችን በዋሻ ውስጥ ደብቆ እንደሚያበላ እንኳን አያውቅም ነበር። እነዚህ 7,000 ሰዎች ከኤልያስ ተሰውረዋል። መርፌ ናቸው እንዴ? መርፌ አይደሉም። አላወቀም። እግዚአብሔር ግን 7,000 ሰዎች ለእኔ አስቀርቻለሁ ነው። ከሰው የተሰወሩ ናቸው። ኤልያስ ማለት በእስራኤል ከነቢይም ነቢይ ማለት ነው። ወገኖች ሆይ ሙሴና ኤልያስ በተነሳ ጊዜ ለእስራኤል ዋና ናቸው። እሳትን የሚያዘን፣ ሰማይን የሚከፍት፣ ዝናብን የሚያመጣ፣ ዝናብን የሚከለክል። ወገኖች ሆይ በእስራኤል የሚገርም የተፈራ ነብይ ነበረ። ነገር ግን 7,000 እግዚአብሔር እንዳስቀረ አያውቅም ነበረ። ወገኖች ሆይ በጣም የሚገርማችሁ እኔ አስቀርቻለሁ ነው የሚለው። ስለዚህ አስቀሪው እግዚአብሔር ነው እንጂ ራሳቸውን በመጠበቃቸው ቀሩ እያለ አይደለም። ስለ ራሱ የማትረፍ ስራ፣ የማስቀረት ስራ ነው እግዚአብሔር እየተናገረ ያለው። ታዲያ ግን እንዴት እንደሚያገናኘው ተመልከቱ። ይሄንን ታሪክ ከአዲስ ኪዳን ጋር እንዴት እንደሚያገናኘው ተመልከቱ። 7,000 ለባኦል ያልሰገዱ ሰዎች ለእኔ አስቀርቻለሁ ይልና እንደዚሁም በዚህ ዘመን ደግሞ በጸጋ የተመረጡ ቅሬታዎች አሉኝ። በዚያ ዘመን 7,000 ሰዎች አስቀርቻለሁ አደላ። ልክ እንደዚሁ ደግሞ በዚህ ዘመን በጸጋ የተመረጡ ለእኔ ቅሬታዎች አሉኝ። ቁጥር 5 በጸጋ የተመረጡ ቅሬታዎች አሉኝ። ስለዚህ የዚያን ዘመን የአሁን ዘመን ብሎ ያመጣና በዚያን ዘመን በእስራኤል እንደሆነው ሁሉ ለባኦል ያልሰገዱ እግዚአብሔር ለራሱ ያስቀራቸው ሰዎች ቅሬታዎች እንዳሉ ሁሉ እዚህም አሁን በወንጌል በሆነው ነገር እግዚአብሔር ያስቀራቸው ሰዎች አሉ። በጸጋ መርጦ ያስቀራቸው ሰዎች አሉ። አስቀርቻለሁ ነው ራሱ እግዚአብሔር የሚለው። ያስቀራቸው የጠበቃቸው ሰዎች እንዳሉ ነው እየነገረን ያለው። ቁጥር 5 ይገርማቸዋል። አንድ ነገር ልብ በሉ። እዚህ ጋር የሰዎችን የማመን ችሎታ፣ የሰዎችን የልብ ቅንነት፣ የሰዎችን ለእግዚአብሔር መመቻቸት፣ የሰዎች እግዚአብሔርን መፈለግ አይደለም እያሳየን እየነገረን ያለው። የሚያሳየን ንጹሕ የሆነ የእግዚአብሔርን ምርጫ በራሱ የመምረጥ በራሱ የማዳንን ስራ ነው እየነገረን ያለው። የሰውን ድርሻ የሰውን ፍላጎት አይደለም እየነገረን። እንዴት አወክ ካላችሁኝ የሚቀጥለውን ቁጥር ልናነበው እንችላለን። እዚህ ላይ የሰውን መምረጥ፣ የሰውን መፈለግ፣ የሰው እግዚአብሔርን መራብ አይደለም፣ የእግዚአብሔርን ዘለዓለማዊ ቅድሚያ ምርጫ ነው እየነገረን ያለው። ምክንያቱም ቀጥሎ ቁጥር 6ን ስንመለከት በጸጋ የተመረጡ ነው የሚለው። የተመረጡበትን መንገድ ሲነግረን በጸጋ ነው ይላል። ቁጥር 6 በጸጋ ከሆነ ግን ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። የተመረጡት በጸጋ ነው እንጂ በራሳቸው አይደለም። በጸጋ ካልሆነ የተመረጡት ጸጋ መሆኑ ቀርቷል ይላል። ስለዚህ እዚህ ጋር ጩኸቱ ምንድን ነው? እግዚአብሔር ጸጋን ሰጥቷል። አረ ጸጋ ይሁን ነው እያላቸው ያለው። እባካችሁ ጸጋ እንደሆነ አስቡ፣ እወቁ። ጸጋን አትጣሉ ነው እያለ ያለው። ጸጋ ማለት ምን ማለት ነው? ለተቀባዩ የማይገባ ተቀባዩን የማይመጥን ሰጪውን የሚያክል ከሰጪው ብቻ የሆነ ነፃ ስጦታ ማለት ነው። ጌታ የተመሰገነ ይሁን። ስለዚህ ይሄ ክፍል ምንድን ነው የሚነግረን ካላችሁ እዚህ ጋር እግዚአብሔር ለራሴ 7,000 ሰዎችን ምን ብያለሁ? አስቀርቻለሁ ሲል የሰዎቹን ብርታት ሳይሆን የሚያሳየን የእሱን የማስቀረት አቅም፣ የእግዚአብሔርን ችሎታና አቅም ነው እየነገረ ያለው። መርጦ የማስቀረትን አቅሙን ነው እየነገረ ያለው። ግን እነዚህ 7,000 ሰዎች አሉት።
በትልቁ እግዚአብሔር ውስጥ ነው ያሉት። እነዚህ 7,000 ሰዎች የቀሩት በትልቁ እግዚአብሔር ውስጥ ነው ያሉት። አይታወቁም። ጊዜው ሲደርስ ግን ምን ያደርጋሉ? ይወጣሉ። ግን ሲወጡ እንዴት ነው ከሌሎች ሊለዩ የቻሉበት ምክንያት ካልን እግዚአብሔር ስለጠበቃቸው እንጂ በራሳቸው የመምረጥ ብቃት ስለነበራቸው በራሳቸው አለን ብለው መጡ አይደለም የሚለው። ጌታ የተመሰገነ ነው። እዚህም ላይ የተመረጡት በእግዚአብሔር ጸጋ ነው የሚለው። አይ ሰዎቹ በራሳቸው ስራ ነው የተመረጡት ካልን ግን ጸጋ መሆኑ ቀርቷል። በራሳቸው ነው የመጡት ካልን ጸጋ ምን ያስፈልጋል? ጸጋ መሆኑ ቀረ ማለት ነው። በነፃ መጥተዋል የሚለው ቃል ቀረ ማለት ነው። ወገኖቼ እኔና እናንተ የዳነው እኔና እናንተ የጸደቅነው እግዚአብሔር ጸጋን ሰጥቶን እኛም እምነትን አዋተን እንደሆነ የምናስብ ከሆነ ወገኖቼ ልንገራችሁ፣ ጸጋን ጥለነዋል። ጸጋ መሆኑ ቀርቷል ወገኖቼ። እውነቱ ይሄ ነው። የዳነው እግዚአብሔር ስለመረጠን ነው። ጌታ የተመሰገነው። መጽሐፍ ቅዱስ የሚናገረው እሱን ነው። የዳነው እግዚአብሔር በዘመናት መካከል ሳይሆን ከዘላለም ዘመናት በፊት ገና ከመዳናችን በፊት አስቀድሞ ስላወቀንና ስለጠራን ነው። ማስረጃ ሮሜ ምዕራፍ 8 ቁጥር 29። ይህንን ቃል ላንብብላችሁ። በቃሌ ልለው እችላለሁ፣ ግን ራሱን ቃሉን ላንብብላችሁ። ሮሜ ምዕራፍ 8 ቁጥር 29 በጣም የሚገርም ቃል ነው። ተመልከቱ። ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗል። አስቀድሞ የሚል ቃል ተመልከቱ። አንደኛ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ፣ ከዚያ አስቀድሞ ደግሞ ምን አድርጓል? ወስኗል። ሶስተኛ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውን እነዚህን ደግሞ አጸደቃቸው፣ ያጸደቃቸውን እነዚህን ደግሞ አከበራቸው። አስቀድሞ የሚል ቃል አለ። 3 ጊዜ ነው። አስቀድሞ የልጁን መልክ እንዲመስሉ አስቀድሞ ወስኗል፣ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው ይላል። ሌላ ማስረጃ ኤፌሶን ምዕራፍ 1 ቁጥር 4 ላይ ከዘላለም ዘመናት በፊት ነው የሚለው። ዓለም ሳይፈጠር በፊት የእግዚአብሔርን ቅድመ እውቀት አስቡ። ከዘላለም ዘመናት በፊት አስቀድሞ ነውርና ተንኮል የሌለን እንሆን ዘንድ አስቀድሞ ምን አደረገን? መረጠን ይላል። መረጠን፣ አስቀድሞ መረጠን፣ አስቀድሞ ወሰነን ነው። እግዚአብሔር ስላየን ለየን ነው። ይሄ ሁሉ የተሰራው በጸጋ ነው። የእሱ ነፃ ምርጫ ነው። ልንገራችሁ፣ ከኛ የሆነ አንዳች ነገር የለም። ታዲያ የኤልያስ ችግር ምንድን ነው? የእኛስ ችግር ምንድን ነው? እስቲ እንመልከተው። ምን አስጮኸው? ጌታ ሆይ ነቢያትህን ገደሉ፣ መሠዊያዎችን አፈረሱ፣ እኔ ብቻዬን ቀረው እያለ ያለቅሳል፣ ያላዝናል። የኤልያስ ችግር ብቻ ነው? አይደለም። የኤልያስ በሽታ ነው? ይሄ አይደለም። የእኛም ነው ወገኖች። ወይ እዚህ ጋር ያሉ የሚጠይቁት እስራኤላውያን ምንድን ነው ጥያቄያቸው? የታል እስራኤል የዳነችው? የታል እስራኤል መሲሁን የተቀበለችው? የታል የተስፋውን ቃል ያገኙት? የጸደቁት የታል? ወድቀዋል። መዳን እነሱን ካላካተተ ምንድን ነው መዳን? እግዚአብሔር አመፀኛ ነው ማለት ነው። እግዚአብሔር ሕዝቡን ጥሏል ማለት ነው። እግዚአብሔር ዘንድ አመፅ አለ ማለት ነው። እግዚአብሔር ቃሉን ሽሯል ማለት ነው። ይህን ነው እየደጋገሙ የሚያነሱት። ምዕራፍ 9 ቁጥር 6 ላይ እግዚአብሔር ቃሉን ሽሯል ይላሉ። አልሻረም ብሎ ያስረዳቸዋል። ምዕራፍ 9 ቁጥር 14 እንዲህ እግዚአብሔር ዘንድ አመፅ አለ ማለት ነው። ኧረ አመፅ የለም ብሎ ደግሞ ያንን ያስረዳቸዋል። አሁን 11 ቁጥር 1 ደግሞ እግዚአብሔር ሕዝቡን ጥሏል፣ ኧረ አልጣለም ብሎ ደግሞ አሁንም ያስረዳቸዋል። እንደገና ደግሞ አሁን ከዘላለም በፊት እግዚአብሔር ሕዝቡን አልጣላቸውም ብሎ እያስረዳቸው ወገኖች ተመልከቱ። የሚገርማቸው አስቀድሞ ያወቃቸውን ሕዝብ አልጣላቸውም ሲል ምን እያለ ነው? ያልመጣው አብዛኛው ሕዝብ እስራኤላውያን ያልመጡት ቢሆኑም ያስቀራቸው የራሱ ሕዝብ ግን አልተጣሉም። አብዛኛው እስራኤላዊ ያልመጣ ያልዳነ ቢሆንም ከመካከላቸው የመረጣቸው የጠበቃቸው ከዘላለም ዘመናት በፊት የመረጣቸውን ሕዝቡን ግን ምን አላላቸውም? አልጣላቸውም ነው። ሌላ ማስረጃ ማቴዎስ ምዕራፍ 20 ቁጥር 16 ላይ ምን ይላል?
ኋለኞች ፊተኞች፣ ፊተኞችም ኋለኞች ይሆናሉ። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው ይላል። ይህንን ያለው ለማን ነው? ለእስራኤላውያን ነው። እንደውም ለፈሪሳውያን ነው፣ ለሰዱቃውያን፣ ለጸሐፍት፣ ለዋናዎቹ ነው። ሂዳችሁ ስትመለከቱት ይህንን ቃል ጌታ ኢየሱስ ክርስቶስ የተናገረው። ወገኖች ሆይ የተጠሩ ብዙዎች ናቸው፣ የተመረጡ ግን ምንድን ናቸው? በጣም ብዙዎች ተጠርተዋል። የተመረጡት ግን ጥቂቶች ናቸው። ለምን? እግዚአብሔር ጠርቷቸው እምቢ ስላሉ ማለት ነው። እምቢ ስላሉ ምርጫ ውስጥ አልገቡም ማለት ነው። እኔ ጌታ ወደ ሕይወት እንድመጣ ሲጠራኝ ከዘላለም ዘመናት በፊት ወስኖልኝ መርጦልኝ አቤት ብዬ መጣው ማለት ነው። አቤት እንድልም ያደረገኝ እሱ ነው። ለምን? ከዘላለም ዘመናት በፊት እርሱ ስለመረጠኝ ማለት ነው። ጌታ የተመሰገነ። እነዚህም የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው ይላል። ይህን ሄዳችሁ ተመልከቱ ወገኖች ሆይ ምን ማለቱ ነው? ተጠርተዋል ግን ምን አላሉም? አልመጡም። ተጠርታችኋል ግን አልተመረጣችሁም ነው። ስለዚህ እኛ ብለን የምንጮህላቸው የተጠራው ሁሉ ለምን አልመጣም ብለን ነው የምንጮኸው። እውነት ነው፣ ተጠርተዋል ግን አላመኑም። ይሄ የማን ችግር ነው? የእግዚአብሔር ችግር ነው? አይደለም፣ የራሳቸው ችግር ነው። የተመረጡት ግን ምን ብለዋል? ድነዋል ነው የሚሉት። ስሙኝ ወገኖቼ፣ ወይ የተመረጡት ሁልጊዜ የተጠሩት ውስጥ ነው ያሉትኝ። የተጠሩት በተመረጡት ሁልጊዜ ተመልከቱ፣ የተመረጡት በተጠሩት መካከል ውስጥ ነው ያሉትኝ። በተጠሩት መካከል ውስጥ ነው ያሉት የተመረጡት። እስራኤል በግብፅ መሃል እንደነበረ ልክ እንደዚሁ ስትመለከቱ የተመረጡት በተጠሩት ውስጥ ነው የነበሩት። ከዚያ ወጡ ማለት ነው። ልክ እስራኤል በግብፅ መካከል እግዚአብሔር ሲጠራት እንደወጣች፣ በግብፅ መካከል እንደነበረች ልክ ሲጠራት እንደወጣች ማለት ነው። በዮሐንስ ወንጌል ምዕራፍ 8 ጌታችን ኢየሱስ ክርስቶስ እኛ የእግዚአብሔር ልጆች ነን፣ እኛ የአብርሃም ልጆች ነን፣ እኛ የሙሴ ደቀ መዝሙር ነን ሲሉ የነበሩትን ኢየሱስ መጣና እናንተ ከአባታችሁ ከዲያብሎስ ናችሁ አላቸው። እነሱ የእግዚአብሔር ልጅ ነን እያሉ ጭራሽ አልዳናችሁም አላቸው። እስራኤላዊ በመሆናቸው የተጠሩ ናቸው፣ ግን የተመረጡ አልነበሩም። አሁንም ዓለሙ ሁሉ የተጠራ ነው፣ ግን ምን አላለም? አልተመረጠም። ዓለሙ ሁሉ አልዳንም። ምክንያቱም ወደድንም ጠላም እውነቱ ይሄ ነው። እውነት ለሰው ሁሉ ወገኖች ሆይ ይሄ መታወቅ አለበት። ሐዋርያ ጳውሎስም ሲናገር ምን ብሏል? እምነት ለሁሉ ሰው አይሆንምና ከክፉ ሰዎች እንድን ዘንድ ስለ እኛ ጸልዩ አለ። እምነት ለሁሉ ሰው አይሆንም አለ። ይህንን የጸሎት ርዕስ የሰጠበት ምክንያት ምንድን ነው? እምነት ለሁሉ ሰው እንደማይሆን ስላወቀ ነው። እኛም የኤልያስ በሽታ ምኑ ላይ ነው ካልን፣ የእኛም በሽታ ምኑ ላይ ነው ካልን ወገኖች ወይም ህዝቡ ሁሉ እንዴት ይጠፋል? ይህ ሁሉ ህዝብ እንዴት ይጠፋል እያልን ስለምንጮህ ነው። እግዚአብሔር ግን ለራሱ ያስቀራቸው ህዝቦች አሉ። አለቀ አለቀ። እንዴት የህዝቡ ሁሉ ይጠፋል? እንዴት ህዝቡ ሁሉ ያልቃል ልንል እንችላለን። እግዚአብሔር ግን ለራሱ ያስቀራቸው ህዝቦች አሉ። ግን ወገኖች ሐዋርያቱ ምንድን ነው ያምኑት የነበረው? ምንድን ነው ይገባቸው የነበረው ስንል እግዚአብሔር ቃል በደንብ አድርጎ አስቀምጦልናል። ምን ይላል? ይሁዳ ቁጥር 1 ላይ የኢየሱስ ክርስቶስ ባሪያ የያዕቆብ ወንድም የሆነ ይሁዳ በእግዚአብሔር አብ ተወደው ለኢየሱስ ክርስቶስ ተጠብቀው ለተጠሩ ይላልኝ። ሃሌሉያ! ተጠብቀው ለተጠሩ፣ ተወደው ተጠብቀው ለተጠሩ ይላል። ወገኖች ሆይ ገና አጥንታቸው በእናታቸው ማህፀን ሳይዋሃድ ገና ምንም ሳይሆኑ ገና እንትን በነበሩ ጊዜ የተጠበቁ ነበሩ፣ የተጠሩ ነበሩ ነው የሚለው። እኛም ከ20 ዓመት በፊት ከ30 ዓመት በፊት ከ40 ዓመት በፊት የነበርንበትን ህይወት እናስብ። በጣም የምንቀፍና የምንዘገንን በነበርንበት ጊዜ ያን ጊዜ ጥበቃ ላይ ነበረን።
ጥበቃ ላይ ነው፣ በብዙ ጥፋት ውስጥ ነው። ስለዚህ እግዚአብሔር መራጭ ነው። ከድሮም ከባህሪውም እግዚአብሔር ምንድን ነው? መራጭ ነው። ጌታ የተመሰገነ ነው። እኔ ከምድር ወገን ሁሉ እናንተን ቀድሜ አወቅኳችሁ፣ መረጥኳችሁ። ስለዚህ በኃጢአታችሁ እጠይቃችኋለሁ፣ እበቀላችኋለሁ ነው ያለው አሞጽ ምዕራፍ 3 ላይ። ለይቻ አውቂያችኋለሁ ነው የሚለው። እኔም አሁን በጣም ደስ ከሚለኝ ነገር የምጓደድበት ነገር ምንድን ነው? በጣም ከሚያኩራራኝ ነገር ምንድን ነው? እግዚአብሔር አስቀድሞ እንዳወቀኝ ሳውቅ እጓደዳለሁ። አስቀድሜ የታወቅኩ በመሆኔ፣ የተመረጥኩ በመሆኔ፣ ተጠብቄ የተጠራው በመሆኔ፣ ተጠብቀው ለተጠሩ ስለሚል ማለት ነው። ተጠብቄ በአመፅ ውስጥ በጥፋት ውስጥ በጨለማ ውስጥ በነበርኩ ጊዜ እጠበቅ ነበረ። ጠብቆ ምን አደረገኝ? ሳልጠፋ ጠራኝ። ሌላ ማስረጃ አንደኛ ጴጥሮስ ምዕራፍ 1 ቁጥር 1 የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈሱም እንደሚቀደሱ ይታዘዙና በኢየሱስ ደም ይረጩ ዘንድ ለተመረጡት ይላለኝ። ወገኖቼ አስቀድመን የታወቅነን። ይሄ ደግሞ በጣም ቅዱስ ቃል ነው። በጣም ክቡር ቃል ነው ወገኖቼ። ጌታ የተመሰገነ ነው። ከመዳናችን በፊት የተጠበቅነን። ዛሬ ስለ እግዚአብሔር ጥበቃ እየተጠራጠርን ያለን በጣም ብዙ ሰዎች ነን ወገኖች ሆይ። ነገር ግን እግዚአብሔር ከዘላለም ዘመናት በፊት ጠብቆ መርጦ ያዳነን ሰዎች ነን። ያኔ ሳንመጣ ተጠብቀናል። የጸጋ ቅሬታዎች ነን። ጌታ ይመስገን። እዚህ ላይ የሚለንን ስንመለከት የተጠሩ ብዙዎች ናቸው ይላል። የተጠሩ የመጡት ግን ውስን ናቸው። የራሱ የሆኑት ሕዝብ ግን ምን ብለዋል? መርጠው አመጥቷቸዋል፣ አድኗቸዋል ነው እያለ ያለው። ስለዚህ ታስታውሳላችሁ በአንድ የፈሪሳውያን ቤት ኢየሱስ ክርስቶስ ግብዣ ላይ በነበረ ጊዜ አንዱ ሰው ምን አለ? ጮክ ብሎ ምን አለ? በእግዚአብሔር መንግሥት እንጀራን የሚበላ ሰው እንዴት ብፁዕ ነው ብሎ ጮኸ ይላለኝ። ጌታ ኢየሱስም በጣም ለዚህ ሰው በሚገርም አይነት ሁኔታ ነው መልስ የሰጠው። ይሄ ሰው ምን እያለ ነው? መሲሁ ሲመጣ ልክ ኖርማል አይሆንም። መሲሁ በሚመጣበት ጊዜ ፊዚካል መሲሁ ሲመጣ ምድር ላይ አንደኛ ያንቀላፉ ቅዱሳን ከሞት ይነሳሉ ብለው ያምኑ ነበረ። እስራኤላውያን አይሁዳውያን በስጋ ይነሳሉ፣ ይበላሉ፣ ይጠጣሉ፣ እዚህ ምድር ላይ ይኖራሉ ብለው ነበር የሚያስቡት የሚያምኑት። ምክንያቱም ኢሳይያስ ላይ የተጻፈ አንድ ቃል አለ። በእግዚአብሔር ተራራ ላይ የሰባ ቅልጥም ያረጀ ወይን ጠጅና ቅልጥም የሞላበት ግብዣ አለ ስለሚል ያንን ቀጥታ ነው ይወስዱት የነበረው። መጋረጃው ይቀደድና ከሞት ይነሱና ምን ያደርጋሉ? ቀጥታ በእግዚአብሔር ተራራ ላይ ይበላሉ፣ ይጠጣሉ ብለው ያስቡ ነበር። መሲሁ ሲመጣ የሰባውን ቅልጥም ያረጀውን የወይን ጠጅ እንበላለን ብለው ያስቡ ነበር። የሞቱ ቅዱሳን ሁሉ ይነሳሉ፣ ምድር ትባረካለች፣ በዚያ እንኖራለን ብለው ነው የሚያምኑት። ያ ሰውዬ ምን አለ? በእግዚአብሔር መንግሥት ላይ እንጀራን የሚበሉ ሰዎች ብፁዓን ናቸው ሲል መሲሁ በጣም የሚገርም ምሳሌ በማምጣት ተናገረ። ምክንያቱም በዚያ ሰዓት ሰንበት ስለሆነ ግብዣ ስለነበረ ይበሉ ይጠጡ ስለነበረ ወገኖች ሆይ በጣም ተደስተው ስለነበረ ነው ያንን ያለው። ያኔ መሲሁ ሲመጣ በእግዚአብሔር መንግሥት እንጀራን የሚበሉ ብፁዓን ናቸው የሚለውን ሲናገር ቀጥታ የኢሳይያስን ትንቢት ነው እየተናገረ ያለው። በእግዚአብሔር ተራራ ላይ ያረጀ ወይን ጠጅ የሰባ ቅልጥም የሞላበት ግብዣ ብሎ ስለሚናገር ቀጥታ ነው ያ ይሆናል ብለው ነው መሲሁ ሲመጣ የሚናገሩትና እንደዛ ይሆናል በእግዚአብሔር መንግሥት ያንን የሚበላ እንዴት የተባረከ ነው ብሎ ብፁዕ ነው ሲል ኢየሱስ ሲመልስ ምን አለ? በምሳሌ ነው የተናገረው። አንድ ሰው ግብዣ አዘጋጀ፣ ሰዎችንም ጠራ። ግብዣው ተሰናድቶ ባለቀ ጊዜ ባሪያዎቹን እነሆ ሁሉ ተዘጋጅቷልና ወደ ወገኖቼ ሄዳችሁ ግብዣው ተዘጋጅቷልና ኑ ወደ ግብዣው ብላችሁ ጥሩልኝ ወዳጆችን አለ። ከዛ በኋላ አንደኛው ምን አለ? ጥማድ በሬ ገዝቻለሁና ልፈትነው ሄዳለሁ አለ።
እራት እኮ ነው የተጠሩት። ማታ እኮ ነው እንዴ። በሬ በማታ ይሞከራል? አይሞከርም። ሁለተኛው መሬት ገዝቻለሁና መሬቴን ላይ እሄዳለሁ አለ። በማታ እንዴት መሬት ይታያል? ሶስተኛው ምን አለ? በቅርብ ስላገባሁ እኔ ደግሞ አሁን ልመጣ አልችልም አለ። ሁሉም በአንድነት ማመካኘት ጀመሩ ማለት ነው። ስለዚህ ምን አላሉም? አልፈለጉም ማለት ነው መምጣት። ያ ግብዣን ያዘጋጀው ሰው በጣም ተበሳጨና መልእክተኞቹን ሁሉ ላከና ወደ ሜዳ ሂዶ ጉንድሹን፣ የታመመውን፣ ጎዳና ዳሪውን፣ ችግረኛውን፣ ያጣውን፣ የነጣውን ሁሉ በሙሉ ሰብስባችሁ አምጡና ወደዚህ ወደ ግብዣው ገብተው ይብሉ ይጠጡ በነጻ አለ። የእግዚአብሔር መንግስት እንደዛ ናት ወገኖች። ላመነ ሁሉ ደሃ፣ ሀብታም፣ የተማረ፣ ያልተማረ፣ አጭር፣ ረጅም፣ ወፍራም፣ ቀጭን፣ ያለው የሌለው፣ ጠይም፣ ቀይ አይልም። ዛሬም መዳን ለሚፈልጉ ሁሉ ይሄ የእግዚአብሔር ግብዣ ተዘጋጅቷል። የልጁ የኢየሱስ ክርስቶስ ግብዣ፣ የልጁ የኢየሱስ ክርስቶስ ጥሪ ዛሬም አለ ወገኖች። ዛሬን የምጋብዛችኋለሁ ወደ እግዚአብሔር መንግስት ለመግባት። ዛሬም እጁን ዘርግቷል ኢየሱስ ክርስቶስ። ኖ ይላችኋል፣ ይወዳችኋል ወገኖች ሆይ። ምክንያት ሰበብ እየሰጣችሁ አትቅሩ ወገኖች ሆይ። ሰው ሁሉ መጽሐፍ ቅዱስ ታነባለህ? ቢዚ ነኝ። ትጸልያለህ? ቢዚ ነኝ። ቤተ ክርስቲያን ትሄዳለህ? ቢዚ ነኝ ይላል። ቢዚ ነኝ ማለት ከእግዚአብሔር ውጪ ሌላውን ነገር ነው አንደኛ የማደርገው እያለ ነው። ስራዬ ነው አንደኛ፣ ትምህርቴ ነው አንደኛ፣ ትዳሬ ነው አንደኛ፣ ልጄ ነው አንደኛ እያለ ነው። እግዚአብሔር ስንተኛ ነው? ሁለተኛ፣ ከዚያም በኋላ ነው። እግዚአብሔርን አንደኛ ያላደረገ ወገኖች ወይ ሁልጊዜ ዘመኑ እንደተመታ ነው። በምድርም እንደተመታ ነው። በሰማይም ሲሄድ የሰማይ ቤት አይኖረው። ልንገራችሁ፣ ምንድን ነው ለእናንተ አንደኛ? ቢዚነት። ከዳንኤል በላይ ቢዚነት የለም። ዳንኤል ዛሬ አሜሪካ እንደምንላት ማለት ነው የሀገሪቱ ምክትል ጠቅላይ ሚኒስትር ነው። የገንዘብ ሚኒስትር ነው። የየሀገራት ሁሉ ኃላፊ ነው። ስንት ኃላፊነት አለበት። ጠዋት፣ ምሳ ሰዓት፣ ማለዳ፣ ማታ መስኮቱን ከፍቶ ወደ ኢየሩሳሌም ይጸልይ ነበር ይላል። ዛሬ ምክንያት የምንሰጠው ነገር ሁሉ ለእኔ አንደኛ እግዚአብሔር አይደለም እያለን ነው። እግዚአብሔር ከዚህ ይጠብቀን። አንደኛችን እግዚአብሔር ነው። ዳንኤል ሁል ጊዜ እግዚአብሔርን አንደኛ አድርጎ አስቀድሞ ይሄድ ስለነበረ፣ ቅድሚያ ለእግዚአብሔር ይሰጥ ስለነበረ፣ ለዳንኤልም እግዚአብሔር በነገሩ ሁሉ ቅድሚያ ይሰጠው ነበር። እግዚአብሔር ማስተዋልን ይስጠን ወገኖች። ስለዚህ ሐዋርያ ጳውሎስ ያነሱትን ጥያቄ ሁሉ ምን ያደርግላቸዋል? ይመልስላቸዋል። ምዕራፍ 9 ቁጥር 6 እግዚአብሔር ቃሉን ሽሯል። እስራኤል ካልዳነች እግዚአብሔር ቃሉን ሽሯል፣ አልሻረም ብሎ ማብራሪያ ይሰጣቸዋል። ምዕራፍ 9 ቁጥር 14 እንደዛማ ከሆነ በእግዚአብሔር ዘንድ አመፅ አለ ይላል። እግዚአብሔር አላመፀም ብሎ መልስ ይሰጣቸዋል። አሁን ደግሞ ምዕራፍ 11 ቁጥር 1 ደግሞ እግዚአብሔር ሕዝቡን ጥሏል። እግዚአብሔር ሕዝቡን አልጣለም። እኔ ምስክር ነኝ፣ እኔ ያለው ከሕዝቡ መካከል ነኝ ይላል። አስቀድሞ ያወቃቸውን ሕዝብ እኮ አልጣላቸውም። ኤልያስም ስላላወቀ ይከሳል እንጂ እግዚአብሔር ቅሬታዎችን አስቀምጧል። ዛሬም በጸጋ የተመረጡ ለእርሱ የሆኑ ቅሬታዎች አሉት። በጸጋ መዳን በጸጋ ነው እያለ ነው። ዛሬ የምትለፉ የምትጥሩ፣ በራሳችሁ ለመዳን የምትፍጨረጨሩ ሰዎች ልንገራችሁ፣ በጌታ ፍቅር ወደሚወዳችሁ ጌታ ተመለሱ። ክብር ሁሉ ለጌታ ለኢየሱስ ሲሆን፣ ዘመናችሁ የተባረከ ይሁን። ወዳችኋለሁ። እንቀጥላለን፣ እንጸልያለን። እናመሰግንሃለን። ስም የተባረከ ይሁን። እወድሃለሁ። ይሄ ቃል በየቤቱ ሁሉ ይግባ፣ ለትውልድ ሁሉ ይድረስ። እናመሰግንሃለን። ስምህ ብሩክ ይሁን። እግዚአብሔር አምላካችን ሆይ እኔንም ስለረዳህ ተመስገን። እግዚአብሔር ሆይ እወድሃለሁ፣ አመሰግንሃለሁ። በጌታ በኢየሱስ ክርስቶስ ስም አሜን፣ አሜን።